በዛሬ መረጃችን መደራጀት ህገ መንግስታዊ መብት ቢሆንም ሰራተኞች ሲደራጁ ግን በአሰሪዎቻቸው ከስራ የመባረር እርምጃ የመውሰድ ከደረጃ ዝቅ የመደረግ ሁኔታዎች እየተስተዋሉ መሆኑን ኢሰመኮ ገልጿል። በዜናችን ትመለከቱታላችሁ። ኢሚግሬሽንና ዜግነት አገልግሎት ለአንድ ተገልጋይ የመኖሪያ ፍቃድ ለማደስ 700,000 ብር የጠየቀበት የተገልጋይ ቅሬታ ምላሽ ማሰጠቱን ተቋሙ አስታውቋል። ከኢሚግሬሽን ጋር የተገናኘ መረጃ እንነግራችኋለን። በደሴ ከተማ ትላንትና የመኪና አደጋ ደርሷል። በዚህም የሰዎች ህይወት አልፏል። ምን ያህል ሰዎች ሞቱ? የመኪና አደጋ ከየት ወደ የት ነው? ትመለከቱታላችሁ። በአዲስ አበባ አንድ ግለሰብ ባለቤቱን ከሌላ ወንድ ጋር ስልክ ትደዋወያለሽ፣ ከሌላ ሰው ጋር ፍቅር ጀምረሻል በሚል በአጉል ጥርጣሬ ተነስቶ አንገቷን አንቆ በመግደል ህይወቷ እንዲያልፍ አድርጓል። ሌላም አንድ ወንድ ግለሰብን ገድሏል። ምንድነው የተፈጠረው? ምን ነግራችሁ መረጃ ነው። ከአሃዱ ኒውስ ኤንድ ፖለቲክስ እንዲሁም ከአሃዱ ሬዲዮ በርከት ያሉ መረጃዎችን ይዘናል። በእኔ በኩል አጠር አድርጌ ነግራችኋለሁ። ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቀዳሚ መረጃ እንለፍ። 20% ቅድመ ክፍያ 20% እውነተኛ ቅናሽ። ቦታው የት ነው ካላችሁ በመሃል ከተማ ለጋሃር 84 ካሬ ላይ ያረፈ ሰፊና እጅግ ዘመናዊ ኮምፓውንድ ላይ አፓርትመንቶችን እና የንግድ ሱቆችን ከዘመናዊ መኪና ማቆሚያ፣ የልጆች መጫወቻ፣ ሆስፒታል፣ ትምህርት ቤት እንዲሁም መዋኛ ገንዳና ዘመናዊ የንግድ ሞል ያሟላ ታላቅ መንደር ከጊፍት ሪል ስቴት ይዘንሎ መተናል። ግንባታ ፕሮግረሳቸው ከ60% እስከ 80% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ እንገኛለን። ባለ 1 መኝታ ሸጠን የጨረስን ሲሆን ከባለ 2 መኝታ በ108 ካሬ እና በ141 ካሬ እንዲሁም ባለ 3 መኝታ በ163 ካሬ አማራጭ ያገኛሉ እኛ ጋር። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት። ወደ ቀዳሚ መረጃ አለፍኩ። ውድ ቤተሰቦቻችን፣ አዲስ ለምትመጡ ቤተሰቦቻችን ሰብስክራይብ ማድረጋችሁ እንዳትረሱ። መደራጀት ህገ መንግስታዊ መብት ቢሆንም ሰራተኞች ግን ሲደራጁ በአሰሪዎቻቸው ከስራ የመባረር እርምጃ የመውሰድ ከደረጃ ዝቅ የመደረግ ሁኔታዎች የተስተዋሉ ነው አለ ኢሰመኮ። ሰራተኞቹ ሲደራጁ አሰሪዎች ከስራ ማባረር እርምጃ መውሰድ ከደረጃቸው ዝቅ እንዲደረጉ የማድረግ ሁኔታዎች ይታያሉ ብለዋል። በአመት ከ1000 ያላነሱ የህግ ጥሰቶች የሚፈጠሩበት ሁኔታ ማለ ያሉት ደግሞ አቶ አያሌው አህመድ ናቸው። በዚህ ጉዳይ ላይ ብዙዎቻችሁ የግልም የመንግስትም ሰራተኛ ስለሆናችሁ ጉዳዩ ይመለከታችኋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የስራና ክህሎት ሚኒስቴር በትብብር ያዘጋጁት ዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት በአዲስ አበባ የሚካሄድ ነው። በዝግጅቱ የዓለም አቀፉ የሰራተኞች፣ የቻይና ሰራተኞች፣ ከሰሃራ በታች የአፍሪካ ቀንድ ኮንፌዴሬሽኖች ከፍተኛ የስራ ኃላፊዎች፣ ሌሎችም እንግዶች ተገኝተዋል። ዝግጅቱን በተመለከተ ታዲያ መክፈቻ ንግግር ተደርጎ ነበር። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንቱ አቶ ካሳሁን ፎሎ መርሃ ግብሩ በኢትዮጵያ መካሄዱ በዘርፉ ያሉ አሰራሮችን ለመገምገም እንደሚረዳ ተናግረው ነበር። በመርሃ ግብሩ ግን የተነሱ ዋና ጉዳዮችን ነግራችኋለሁ። በመርሃ ግብሩ ሰራተኞች በአሰሪዎቻቸው ድብደባ ተፈጸመብን፣ የሰራንበት ገንዘብ አልተከፈለንም፣ ያለአግባብ ከስራ ተባረርን የሚሉ ቅሬታዎችን ያቀርባሉ። የሰራተኞች የመብት ጥሰት በምን ደረጃ ላይ ይገኛል? ችግሩን ለመቅረፍስ ምን እየሰራ ነው? የሚል ጥያቄ ኢሰመኮ ተጠይቀው ነበር። የኢሰመኮ የውጭ ህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ አሉ። የመብት ጥሰቶች አሉ፣ በዚህ ዘመን ይቋረጣሉ፣ በዚህ ዘመን ያልቃሉ ተብለው የሚታሰቡ አይደሉም። የመብት ጥሰቶች ሲፈጸሙ ግን በመጀመሪያ በውይይት እንዲፈቱ ነው የምናደርገው ብለዋል። በውይይት የማይፈቱ ከሆነ በቀጥታ የህግ እገዛ እናደርጋለን ሲሉ መልሰዋል ማለት ነው። ድብደባ ፈጽመው እርምጃ የተወሰደባቸው አሰሪዎች የህግ ከለላ የተሰጣቸው ሰራተኞችስ ምን ያህል ናቸው ለሚለው ጥያቄ ብዙ ነው። በአመት ውስጥ በጣም በርካታ ነው። ከ1000 ያላነሱ የህግ ጥሰቶች የሚፈጠሩበት ሁኔታም አሉ ሲሉ መልሰዋል። ለግል ተቋማት ሰራተኞች ዝቅተኛ የደሞዝ ወለል አለመወሰኑ ደግሞ ጉዳት እያስከተለባቸው መሆኑ እየተገለጸ ነው። ውሳኔው እንዲፋጠንስ ምን እየተሰራ ነው ለሚለው ጥያቄ ጉዳቱ ለሁላችንም ግልጽ ነው። በተለይ በዝቅተኛ ደሞዝ የሚኖሩ ሰራተኞች ወይም ሰዎች የመሸመት አቅሙ ጉዳት ላይ ጥሎበታል ሲሉ ይናገራሉ። የመንግስት ሰራተኛው ሙሉ በሙሉ የተዋጣለት ህይወት ይኖራል ተብሎ ባይታሰብም
የተወሰነ ጥያቄውን የሚመልስ የደሞዝ ጭማሪ ግን ተደርጓል። ባለፈው እንደምታስታውሱት ለግል ተቋማት ሰራተኞች ግን ገና ዝቅተኛ የደሞዝ ደረጃ ላይ ነው ያሉት። እንዲስተካከል እየተነጋገርን ነው። ዝቅተኛ የደሞዝ ወለል ማቋቋሚያ ደንቡ ወደ ሚኒስትሮች ምክር ቤትም ተልኳል። በምክር ቤቱ እንዲቋቋም ደግሞ ግፊት እያደረግን ነው ብለዋል ማለት ነው። የኢሰማኮ ፕሬዝዳንት ደግሞ አቶ ካሳሁን ፎሎ ምንድነው ያሉት? ሰራተኞች የሚደርሱባቸው የመብት ጥሰቶችን ለመፍታት ምን እየተሰራ እንደሆነ ጋዜጠኞች ጥያቄ ጠይቀዋቸው ነበር። አቶ ካሳሁን ፎሎ ኢሰማኮ የተቋቋመው የሰራተኞችን መብት ለማክበር መሆኑን ይጠቅሳሉ። ይህንን ስናከብር በመጀመሪያ ደረጃ ሰራተኞች በማህበር መደራጀት፣ ከአሰሪዎች ጋር መገናኘት አለባቸው። ለተደራጁት ደግሞ እንዴት እንደሚከራከሩ የግንዛቤ ፈጠራ ይሰጣል ነው ያሉት እሳቸው ፕሬዝዳንቱ። ችግሮች ሲፈጠሩ በተለይ አሰሪዎች፣ ሰራተኞችና መንግስት የሚወያዩበት የሶስትዮሽ መዋቅር በፌዴራል ደረጃ መቋቋሙንም ይገልጻሉ። በቅርቡ ደግሞ በየክልሎች እንዲቋቋም የተደረገ ነው። አንዳንድ ክልሎች ላይ እንዲሁም ተቋቁሟል። በዛ ነው ጉዳዮች የሚታዩት ሲሉ ተናግረዋል። በአጠቃላይ ኮንፌዴሬሽኑ ሰራተኞችን ሲያደራጅ ሁሉም አሰሪዎች ፈቃደኛ አይደሉም። ሰራተኞቹ ሲደራጁ አንዳንድ አሰሪዎች ከስራ ማባረር፣ እርምጃ መውሰድ፣ ከደረጃ ዝቅ የማድረግ ሁኔታዎች ይታያሉ ብለዋል አቶ ካሳሁን ፎሎ። እንዲህ አይነት ጉዳዮችን በመጀመሪያ በውይይት ካልሆነ ለፍርድ ቤት እንደሚያቀርቡ ይገልጻሉ። ፈቃደኛ የሆኑ ጥሩ ግንኙነት ያላቸው አሰሪዎች አሉ። አንዳንድ አሰሪዎች ደግሞ እንኳንስ ሊደራደሩ ቀርቶ የሰራተኞችን የመደራጀት መብት የማይፈቅዱበት ሁኔታ አለ ብለው ነበረ። እነዚህን እየለየን ችግሩ እንዲፈታ ለመንግስት እያሳወቁና እየሰሩ መሆኑን ተናግረዋል። ከመንግስት ጋር ሆነን ግን ሰራተኞች መደራጀት አለባቸው፣ የሰራተኞች መደራጀት ምጣኔ አንሷል የሚል ግምገማ አንስተናል። መንግስትም ይሄ ግምገማ ነው ያለው ብለዋል ፕሬዝዳንቱ። ከመደራጀቱ በፊት ግን ግንዛቤ ቅድሚያ የመፍጠር ስራ እየተሰራ ነው። ዘንድሮም ወደ 3000 የሚሆኑ ማህበራትን ለማደራጀት እቅድ ተይዟል። በዚህ መሰረት የክልል ማህበራዊ ጉዳይ ቢሮዎች፣ የኛም ቅርንጫፍ ጽህፈት ቤቶች እየተሳተፉ ጭምር መደራጀት መብት ስለመሆኑ ግንዛቤ ማስጨበጥ ስራ በመንግስት እንደሚሰጥ፣ በመቀጠልም ደግሞ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽንን የማደራጀት ስራውን እንደሚያከናውን አብራርተዋል ማለት ነው። ወደ ኢሚግሬሽን ዜና መጣን። የኢሚግሬሽን ዜግነት አገልግሎት ለአንድ ተገልጋይ የመኖሪያ ፍቃድ ለማደስ 700,000 ብር የጠየቀበት የተገልጋይ ቅሬታ ምላሽ መሰጠቱን ተቋሙ አስታውቋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም እንግዲህ የኢሚግሬሽንና ዜግነት አገልግሎት ለአንድ ተገልጋይ የመኖሪያ ፍቃድ ለማደስ 700,000 ብር የጠየቀበት የተገልጋይ ቅሬታ ምላሽ መስጠቱን ያስታወቀው። እንዴት ሕዝብ እንባ ጠባቂ ተቋሙ በ2018 በጀት ዓመት በያዝነው ዓመት ማለት ነው የመጀመሪያው ሩብ ዓመት የቀረቡለትን አቤቱታዎች መሰረት አድርጎ ምርመራዎችን አድርጓል። ባደረጋቸው ምርመራዎች ውጤት ያገኙትን ደግሞ ገልጿል። ከአቤቱታዎች መካከል ምንድነው ያለው? ከልማት ተነሽነት ጋር ተያይዞ የቀረቡ ቅሬታዎችና የአስተዳደር በደል ይገኙበታል። በዚህም የኢሚግሬሽን ዜግነት አገልግሎት ጋር ተያይዞ አንድ ባለጉዳይ በተከታታይ ለ5 ዓመታት ሲያሳድሱት የቆዩትን የመኖሪያ ፍቃድ ለማደስ በዚህ ዓመት ሲስተም በመቋረጡ ስላልተደረገ ክፍያ መጠየቃቸው ተቋሙ ገልጿል። በዚህም $5,000 ወይም 700,382 ብር መጠየቃቸውና የአስተዳደር በደል መፈጸሙን አንስቷል ማለት ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ያለ አግባብ እንዲከፈል የተጠየቀው ገንዘብ ቀሪ ተደርጎ ሕጉ በሚጠይቀው አግባብ መሰረት አገልግሎት እንዲያገኙ መደረጉን አስታውቋል። በተመሳሳይ በተለያዩ 2 አካባቢዎች ከልማት ተነሽነት ጋር በቀረቡ 12 አቤቱታዎች ምርመራ ተደርጎባቸው ለ11ዱ የካሳ ክፍያ እንዲከፈላቸው መደረጉና ለአንድ ቅሬታ አቅራቢ ደግሞ ምትክ እንዲሰጥ መደረጉም ተጠቁሟል። በጋምቤላ ከተማ ውሃና ፍሳሽ አገልግሎት ሰራተኞች በሀገር አቀፍ ደረጃ ከህዳር 1 ጀምሮ የተፈቀደውን የደሞዝ ጭማሪ የበጀት ጥረት አለ በሚል እስከ ሰኔ ወር 2017 ሳይከፈላቸው መቆየቱን አረጋግጠው የደሞዝ ማስተካከያ ተደርጎላቸው ሁሉ ተጠቃሚ ማድረግ መቻሉንም ነው ተቋሙ የገለጸው። በዚህ ምክንያት የኢሚግሬሽን አገልግሎት ለዚህ ምላሽ መሰጠቱን ነው ያስታወቀው። በደሴ ከተማ ምንድነው የተፈጠረው? ትላንትና በአማራ ክልል ደሴ ከተማ የመኪና አደጋ ተከስቷል። በዚህም የ3 ሰዎች ህይወት በቅጽበት አልፏል። በከተማዋ ሰኞ ገበያ ክፍለ ከተማ ቢለን ተብሎ የሚጠራ አካባቢ ነው የመኪና አደጋ የደረሰው። በዚህም ወዲያውኑ የ3 ሰዎች ህይወት ማለፉን ነው የፖሊስ መምሪያው ያስታወቀው።
አደጋው ከቀኑ 10 ሰዓት ትላንትና ነው የደረሰው። አደጋው እንግዲህ እንዴት ነው የተከሰተው ካላችሁ የጭነት ተሽከርካሪ መኪና ተገልብጦ ነው። በዚህ ምክንያት የ3 ሰዎች ህይወት ሲያልፍ 2 ሰዎች ላይ ደግሞ ከባድ የሚባል ጉዳት ደርሶባቸዋል። በአደጋው በንብረት ላይ እንግዲህ ጉዳት መድረሱንም ኃላፊዋ ገልጸዋል። የተሽከርካሪው ሹፌር በህግ ስር ሆኖ ሕክምና እየተከታተለ ነው። የአደጋው መንስኤ ግን ገና በትክክል እየተጣራ እንደሆነ ነው የተገለጸው። ወደ ቀጣዩ መረጃ እናልፋለን። በማህበራዊ ሚዲያ አማካኝነት የሚፈጸምብን ጾታዊ ጥቃት ስነ ልቦናዊ ጫና እያሳደረብን ነው ሲሉ ወጣት ሴቶች ገልጸዋል። በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? በማህበራዊ ሚዲያ ላይ የሚፈጸሙ ጥቃቶች አሳሳቢ ጉዳይ ሆነዋል ሲል ደግሞ ፍትህ ሚኒስቴር ነው የገለጸው። በማህበራዊ ሚዲያዎች አማካኝነት የሚፈጸሙ ጾታን መሰረት ያደረጉ ጥቃቶች ለስነ ልቦናዊ ጫና እንደዳረጋቸው፣ አሉታዊ ተጽዕኖ ደግሞ ቀላል የሚባል እንዳልሆነ በተለያዩ አካባቢዎች የሚገኙ አፍላ ወጣቶች ለአሀዱ ሬዲዮ ለዚሁ ለኛው ጣቢያ ቤቱታቸውን አሰምተው ነበረ። ቅሬታ አቅራቢዎቹ ምንድነው ያሉት መሰላችሁ? በማህበራዊ ሚዲያዎች የሚፈጸሙ ጥቃቶች ለድብርትና ለሌሎች ስነ ልቦና ጫና አጋልጦናል ነው ያሉት። ከዚህ አለፍ ሲል ደግሞ ዛቻም ማስፈራሪያም ይደርስብናል ሲል ጠቅሰዋል። አብዛኞቹ ጥቃቶች ግን የሚፈጸሙት በሰላማዊ ጊዜ ልውውጥ ያደረጓቸውን ተንቀሳቃሽ ምስልና ፎቶን በመያዣነት በመጠቀም እንደሆነ ገልጸዋል። ከዛ ሰው ጋር በነበራቸው ጥሩ ግንኙነት በነበራቸው ጊዜ የተላላኳቸውን የተለያዩ ቪዲዮዎችና ፎቶዎችን በመጠቀም ነው እንደዚህ አይነት ነገር የሚፈጸመው። ጥቃቶች በዋናነት በማታለል አማካኝነት እንደሚፈጸሙ ይናገራሉ። አለፍ ሲል ደግሞ ሁኔታዎች ከተለመደው ወጣ ብለው እንደሚፈጸሙ ይናገራሉ። በጥቃቱ ሰለባ ከሆኑ በኋላ ደግሞ ወደ የት በመሄድ መፍትሄ ማግኘት እንደሚቻል ሁሉ እንደማያውቁ ነው የተናገሩት። አፍላ ወጣቶች በተለይ እናቶች ላይ የግል መረጃን በፎቶና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ ለቀዋለሁ ወይም ለቀብሻለሁ በሚል ዛቻና ማስፈራሪያ ከቤተሰቦቻቸው በሚሊዮን የሚቆጠር ብር የሚሰበስቡ ግለሰቦች መኖራቸውንም አሀዱ ጉዳዩን በተመለከተ ፍትህ ሚኒስትርን አነጋግሯል። በማህበራዊ ሚዲያ አማካኝነት የሚፈጸሙ ጥቃቶች ታዳጊዎችን ለከባድ ችግር እንደሚያጋልጣቸውና ከዛ በተጨማሪ ደግሞ ህይወታቸውን እንዲያጡ እንደሚያደርግ ለአሀዱ ይናገራሉ። በሚኒስቴር መስሪያ ቤቱ የሴቶችና ህጻናት ዴስክ ዳይሬክተር ዳግማዊ ተረፈ ማለት ነው። አብዛኛው በግንዛቤ ጥረት የተነሳ ለጥቃቱ ሰለባ እንደሚሆኑ ይገልጻሉ። በጥቃቱ ሰለባ የሆኑ ህጻናትም የስነ ልቦና ድጋፍ እንደሚያስፈልጋቸው ተናግረዋል። በአካል ከሚደረጉ ያስገድዶ መድፈር ጥቃት ባልተናነሰ በማህበራዊ ሚዲያዎች በሚፈጸሙ ጥቃቶች ጉዳት እንደሚደርስባቸው ነው የተናገሩት። ከዛ ባለፈስ ህይወታቸው ላይ ደግሞ አላስፈላጊ ነገሮችን ተፈጻሚ እንደሚያደርጉም እንደሚጋብዟቸው ሁሉ ይጠቁማሉ። ችግሩን ለመከላከል በተለያዩ መንገዶች ግንዛቤ ማስጨበጥ እንዲሁም ደግሞ የጥቃት ሰለባ የሆኑ ወላጆችን እንዴት መከታተል መቆጣጠር እንደሚችሉ ማስገንዘብ ገና ይጠበቅብናል ብለዋል። ድርጊት ፈጻሚዎችን በህግ ተጠያቂ ለማድረግ በቴክኖሎጂ የታገዘ ምርመራ እንደሚጠይቅ ነው የተናገሩት። የህግ ሽፋኑን በተመለከተ አሁን ጉዳዩ በኮምፒውተር አዋጅ እንደሚታይ አስታውሰዋል። ይህ አዋጅ የሚሻሻልበት ሁኔታ የሚታይ ይሆናል ሲሉ አሳስበዋል። በዚህ ምክንያት አብዛኞቹ ሴቶች የሚፈጸምባቸው በማህበራዊ ላይ የሚደረግ ጥቃት ነው። ወደ መጨረሻው መረጃ አለፍኩኝ። ሚስቱን ጎረቤቱን ገድሎ የተሰወረው ተጠርጣሪ ነው። ይህ ተጠርጣሪ በፖሊስ ቁጥጥር ስር ውሏል። ሰዎች ከወንጀል ከመፈጸማቸው የሚያስገድዳቸው ብዙ ምክንያት ሊኖር ይችላል። ነገር ግን ሰዎች እንግዲህ ነገሮችን በንግግር መፍታት ብዙ ጊዜ ወንጀል ከመፈጸም ሊያድናቸው እንደሚችል ይነገራል። በስሜታዊነት ወይም በግለፍተኝነት ከማድረግ ይልቅ በንግግር መፍታት ቢቻል ለእንደዚህ አይነት ወንጀል አንጋለጥም። ወንጀሉ ድርጊቱ የተፈጸመው ህዳር 4 ነው በጉለሌ ክፍለ ከተማ ዚሁ አዲስ አበባ ወረዳ 6 23 ቀበሌ መዝናኛ አካባቢ ነው። ተከሳሹ እሱ ያውቃል ቢያዝን ይባላል ከባለቤቱ ከወይዘሮ ሀመልማል አለምነው ጋር ከምትመለከቷት ጋር በትዳር ተጣምረው መኖር ከጀመሩ 4 ወራትን ያስቆጠሩት ገና ይሄ ተጠርጣሪ ባለቤቱን ከሌላ ወንድ ጋር ስልክ ትደዋወያለሽ፣ ስልክ ታወሪያለሽ፣ ከሌላ ሰው ፍቅር ጀምረሻል በሚል ጥርጣሬ ህዳር 4 ከቀኑ 4 ሰዓት አንገቷን አንቆ ይገድላታል። በዚህም ህይወቷ ያልፋል ማለት ነው። ከዛ በኋላ ግን በሩን ይዘጋባትና ከአካባቢው ይሰወራል። ተጠርጣሪው በዚህ ሳያበቃ ከአንድ ቀን በኋላ ህዳር 5 2018 ወደ መኖሪያ ግቢው ተመልሶ በመምጣት የሁለት ልጆች አባት የሆነውን ወርቁ በበቀለ የተባለ ሰው ከምሽቱ 1 ሰዓት ቤቱ በመግባት በ8 ጥይት ተኩሶ በመግደል ህይወቱ እንዲያልፍ አድርጎ አሁንም
ከአካባቢው ይሰወራል። የአቶ ወርቁ በቀለ በጥይት ተመቶ መሞት መረጃ ይደርሰዋል የአዲስ አበባ ፖሊስ። የወንጀል ምርመራና ክትትል ክፍሉ በስፍራው ላይ በመገኘት መረጃ አሰባስቦ የገዳይ መኖሪያ ቤት ውስጥ ሰው መኖር አለመኖሩን ለማረጋገጥ ሙከራ ሲያደርግ የመኖሪያ ቤት ውስጥ የሐመልማል ዓለም ነው አስክሬን ይገኛል ማለት ነው። ፖሊስ ሲገባ ወደ ቤት ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰው የታክቲክ የቴክኒክ መረጃዎችን በማሰባሰብ ክትትል አድርጎ ወንጀል ፈጻሚውን በአማራ ክልል ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት አልጋ ቤት ውስጥ የግድያ ወንጀሉን ከፈጸመበት ኢኮልፒ ሽጉጥና ከ23 ጥይቶች ጋር ህዳር 19 በቁጥጥር ስር ሊያውለው ችሏል ከሰሞኑ ማለት ነው። የሟቹ አቶ ወርቁ በቀለ ባለቤት ወይዘሮ አዲስ አሰፋና ወላጅ አባት አቶ በቀለ አሊ ፖሊስ ወንጀል ፈጻሚውን ተከታትሎ ባጭር ጊዜ መያዙ እንዳስደሰታቸውና የሟቾቹ ደም ደግሞ በከንቱ ባለመቅረቱ ፎይታ የተሰማቸው መሆኑን ይናገራሉ። ለዚህም ለፖሊስ ምስጋና አቅርበዋል። ይሄ ተጠርጣሪ በቁጥጥር ስር ለማዋል በተደረገ ጥረት የአማራ ክልል መንግስት ፖሊስ ጠቅላይ መምሪያና የሞላሌ ከተማ ከደብረ ብርሃን ጀምሮ እስከ ሞላሌ ከተማ ድረስ ሌት ተቀን ያላንዳች ድካም ብርቱ ክትትል አድርገው መረጃ አሰባስበው አመራሩና አባላቱ ያደረጉትን ድጋፍ ለውጤቱ መገኘት አስተዋጽኦ ስለነበረው የአዲስ አበባ ፖሊስ ምስጋና አቅርቦላቸዋል። ግለሰቡ እንግዲህ ወንጀል ፈጻሚውን አስመልክቶ ህዳር 23 2018 መርቶ ማሳየቱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በትዳር ውስጥ ስንኖር እንግዲህ በትዳር መሀል የሚፈጠሩ አለመግባባቶችን በውይይት መፍታት በዘመናዊነት ብቻ ሳይሆን ግለሰባዊም ሆነ ማህበራዊ ጠቀሜታው በጣም ከፍተኛ ነው። የሚፈጠሩ ግጭቶች ሊኖሩ ይችላሉ፣ አለመግባባቶች ሊኖሩ ይችላሉ። በውይይት ወይም በንግግር ከዛ አለፍ ሲል ደግሞ በህግ አግባብ መፍታት ደግሞ ከህግ ተጠያቂነት እንደገና ከህሊና ጸጸት የሚያድን ስለሆነ ፖሊስ ይህንን አስገንዝቦ የግድያ ወንጀሉን ምክንያት እንዲሁም የፍርድ ውሳኔውን ቀጣይ በቅርቡ ለህዝብ እንደሚያሳውቅ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል ማለት ነው። በዚህ ምክንያት የሁለት ሰዎችን ህይወት በጥይት የነጠቀው ግለሰብ በቁጥጥር ስር ውሏል። ቀደም ሲል ፖሊስ እንዳለው ችግሮች ሲፈጠሩ አለመግባባቶች ሲፈጠሩ በንግግር አለፍ ሲል ደግሞ ወደ ህግ መውሰድ ነው እንጂ ለእንደዚህ አይነት ወንጀል መጋለጥ እንደማይገባም ነው የተመላከተው። በእኔ በኩል የነበሩ መረጃዎች ይህን ይመስሉ ነበር። ውድ ቤተሰቦቻችን አብራችሁ ስለምትሆኑ ከልብ ያመሰግናችኋለሁ። ከአሀዱ ሬዲዮ አዲስ ነገር ትሰማላችሁ። ከኔ ጋር እዚሁ አበቃን። ናርዶስ አለማየሁ ነበርኩ። ሰብስክራይብ እንዳይረሳ። መልካም ምሽት ይሁንላችሁ። አሀዱ ልሳን ማለዳውን እየመራው በመስተንግዶ ታሪኩ ጋሹ፣ ቴክኒኩን በመቆጣጠር ያለም ስራ ዘውዱ እንዲሁም የስልክ ጥሪዎችን ተቀብሎ በማስተናገድ መኮንን አልሞ አብረናችሁ ቆይታ እያደረግን እንገኛለን። ከሁሉም አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። ኢትዮጵያ የኮፕ 32 ጉባኤ እንድታዘጋጅ መመረጧ ትልቅ የዲፕሎማሲ ስኬት በመሆኑ አስፈላጊውን ዝግጅት ማድረግ እንዳለባት ተገለጸ። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ወይንም ኮፕ 30 በብራዚል የተካሄደ ሲሆን ኮፕ 31 በቱርክ፣ ኮፕ 32ን ደግሞ ኢትዮጵያ በአውሮፓውያኑ 2027 እንድታዘጋጅ መመረጧ ይታወቃል። ኢትዮጵያ ኮፕ 32 እንድታስተናግድ መመረጧ ትልቅ የዲፕሎማሲ ስኬት ነው ሲሉ የገለጹት አሃዱ ያነጋገራቸው የዲፕሎማሲ ባለሙያዎች ናቸው። ኢትዮጵያ ቀድሞ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ስትራቴጂን ቀርጻ መንቀሳቀስ እንደጀመረች የገለጹት የቀድሞ ዲፕሎማት ደያሞ ዳሌ ለኮፕ 32 አዘጋጅነት መመረጧ ትልቅ ስኬት ነው ብለዋል። ስለሆነም ሰፊ ዝግጅትን ይጠይቃል በማለት የዲፕሎማሲ ባለሙያዎቹን ማሰልጠንና በርካታ አጋሮችን መፍጠር የሚቻልበት መድረክ እንዲሆን ጠንካራ ስራ ይጠበቃል ሲሉ ገልጸዋል። እንዲሁም የመገናኛ ብዙሃን ይህን ሁነት መመልከት በሚችሉበት መንገድ ኤዲቶሪያል ፖሊሲ በመቃኘትና በዓለም አቀፍ ተደራሽነት ባላቸው ቋንቋዎች መረጃዎችን ማጋራት ይጠበቅባቸዋል ብለዋል። ሚዲያችን ዓለም አቀፍ ተወዳዳሪ የሆነ ይዘት አዘገጃጀትም ርዕስ አቀራረብም ለኦዲየንስ ኢንቫይሮንመንትን፣ አረንጓዴ አሻራን፣ ኮፕን ከነ ሳይንሱ ማቅረብ የሚችል ዝግጅት ያስፈልጋቸዋል። ዲፕሎማቶቻችን ደግሞ በክላይሜት ዲፕሎማሲ ክላይሜት ራሱ ዲፕሎማሲ ነው። ያው ዓለም አቀፍ ድርድር የሚካሄድበት ማልታይላተራል ዲፕሎማሲ ነው የሚባለው እና ዓለም አቀፍ ምክክር ድርድር የሚካሄድበት ነገር ሁሉ የዲፕሎማሲ ኢሹ ነው። ሳይንቲስቶቻችን የክላይሜት ሳይንቲስቶቻችንም በዲፕሎማሲ
በጣም መሰረታዊ እውቀት ያስፈልጋቸዋል። ብዙ አጋሮች የምንፈጥርበት ነው። ማልቲላተራል ዲፕሎማሲ አጋሮችን የመሰብሰብ ጉዳይ ነው። በዓለም አቀፍ ደረጃ ዲፕሎማቶቻችንም ያ ትሬኒንግ ያስፈልጋቸዋል። ስልጠና አለባቸው። የሚዲያዎቻችን ኤዲቶሪያል ፖሊሲ ለዚህ ትኩረት በሚሰጥ መልክ መዘጋጀት አለበት። የውጭ ቋንቋ ሚዲያዎች ደግሞ የውጭ ቋንቋ አጠቃቀምን መዳበር አለበት። እንግሊዝኛ፣ ፈረንሳይኛ፣ አረብኛ፣ ራሽያን የመሳሰሉ አሁን ዩኤን የሚጠቀማቸው ቋንቋዎችን በሚዲያዎች የሚዲያዎቻችን ቋንቋ መሆን አለበት። ይህን የመሰለ ዝግጅት ያስፈልጋል ብዬ አምናለሁ። የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ባለሙያው ጥላሁን ሊበን በበኩላቸው ኢትዮጵያ መመረጧ ለራሷ ብቻ ሳይሆን ለአፍሪካም ትልቅ ጠቀሜታ ያለው ነው ሲሉ ገልጸዋል። ሆኖም ግን እንግዶች በሚመጡበት ወቅት የሚመለከቷቸው መልካም ነገሮች ቢኖሩም በሀገር ውስጥ ያለውን አለመረጋጋት መፍታት ይጠበቃል ብለዋል። ከግሪን ሌጋሲ እነዚህ የተሰሩ የማስዋብ ከተማ ማስዋብ ይሄ ኮሪዶር ጋር ተያይዞ ማለት ነው። እንዲሁም ደግሞ የተሰሩ የአየር ንብረት ለውጥ ላይ የተሰሩ ስራዎች ለዓለም አቀፍ ማህበረሰብ ለማሳየት ጥሩ አጋጣሚ ይሆንልናል። ነገር ግን እነዚህ ስራዎች ለዓለም አቀፉ ማህበረሰብ በተግባር ከማሳየት አንጻር እንደ ሀገር ያሉብን ችግሮች አሉ። እነዚህ ችግሮች ደግሞ ሁላችንም እንደምናውቀው ሀገራዊ አንድነትና ሰላም ባለመረጋገጡ ኢትዮጵያ ውስጥ ኢትዮጵያን የማይመጥኑ ወይም የኢትዮጵያን ብሔራዊ ጥቅም ለማሳካት እንቅፋት የሆኑ በርካታ ችግሮች አሉ። ኢትዮጵያ ውስጥ እንደሚታወቀው በእንግዳ ተቀባይነታችን ኢትዮጵያ ውስጥ ያሉትን መልካም ከቱሪዝም አንጻር ሊሆን ይችላል የመሳሰሉትን ለእንግዶቻችን ከማሳወቅ አንጻር በርካታ ስራዎች መሰራት አለባቸው። እያንዳንዱ ዜጋ የበኩሉን አስተዋጽኦ ማድረግ አለበት። እንግዶች ጥሩ ቆይታ እንዲኖራቸው ለኢትዮጵያ ያላቸው አመለካከት ሀገራቸው ነው የሚሰሙትና ዝምተው የሚያዩት ነገር የተለያየ እንዳይሆንባቸው ዝግጅቶች ወይም ለዚህ ለዓለም አቀፉ 32ኛው የፓርቲዎች ጉባኤ ወይም ኮፕ 32 ዝግጅቶች በበቂ ሁኔታ መዘጋጀት አለባቸው። መንግስት ቅድመ ዝግጅት ማድረግ አለበት። 2 ዓመት ማለት በጣም አጭር ጊዜ ነውና ሩቅ እንዳይመስለን እንግዳ ተቀባይነታችንን በተግባር ማሳየት አለብን። ሀገራት ከዓለም አቀፍ ተቋማትና ሀገራት ጋር በሚያደርጉት ግንኙነት ላይ ብሔራዊ ጥቅማቸውን እንዲያሳኩና የሚኖራቸው ዲፕሎማሲያዊ አቅም እንዲጎለብት የሚያደርግ ነው ብለዋል። ሀገር ውስጥ ያለውን ችግር መፍታት ከተቻለ በቀጣይ ሌሎች እድሎችን ይዞ እንደሚመጣም ጠቁመዋል። የግል ሰራተኞችን ክፍያ የሚወስነው ዝቅተኛ የደሞዝ ወለል ቦርድ ሊቋቋም የመጨረሻ ሂደት ላይ መድረሱ ተገለጸ። ለዓመታት በተደጋጋሚ ሲነሳ የቆየውና የግል ሰራተኞችን ክፍያ የሚወስነው በሀገር አቀፍ ደረጃ የዝቅተኛ ደሞዝ ወለል ቦርድ ሊቋቋም የመጨረሻ ሂደት ላይ መድረሱን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽንና የስራና ክህሎት ሚኒስቴር ለአሃዱ ገልጸዋል። ለመንግስት ሰራተኛው ዝቅተኛ የመነሻ የደሞዝ ወለል መወሰኑን የገለጹት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝደንት አቶ ካሳሁን ፎሎ ለግል ሰራተኞች ግን አለመኖሩን ገልጸዋል። ኮንፌዴሬሽኑ ይህንን ጥያቄ ለረዥም ጊዜ ሲያቀርብ እንደቆየ ያስታወሱት ፕሬዝደንቱ አሁን ላይ በአሰሪ ሰራተኛና በመንግስት በጋራ የሚቋቋም ቦርድ መኖሩን ገልጸዋል። ይህንን ቦርድ ለማቋቋም የሚወስነው ደንብ ላይም ውይይት ተደርጎበት ለጠቅላይ ሚኒስትር ጽህፈት ቤት መቅረቡን ያስታወቁ ሲሆን ደንቡ በሚኒስትሮች ምክር ቤት ውሳኔ እንደሚጸድቅም ተናግረዋል። ደንቡ እንደጸደቀም በሶስትዮሽ ማለትም ከአሰሪ ሰራተኛና ከመንግስት ጋር በመሆን ወደ ስራ እንደሚገባ ጠቁመዋል። ለሲቪል ሰርቫንቱ መነሻ የደሞዝ ወለል ተቀምጧል። ለግል ሰራተኞች ግን መነሻ የደሞዝ ወለል አልተቀመጠም። ለረጅም ጊዜ ይህን ጥያቄ አንስተን ስናቀርብ የነበረበት ሁኔታ ነው ያለው። አሁን ቢያንስ አሰሪ ሰራተኛ መንግስት በጋራ ቦርድ ማቋቋሚያ ደንብ አለ። እሱን ተወያይተን በፒኤም ኦፊስ ቀርቧል። ሚኒስቴሮች ምክር ቤት ነው ደንቡን የሚያጸድቀው። ደንቡ እንደጸደቀ ያው ወደ ስራ እንገባለን በሶስትዮሽ ማለት ነው። እዛ ፕሮሰስ የሚሄድ ስለሆነ ሰራተኞች በተደጋጋሚ የዝቅተኛ ደሞዝ ወለል እንዲወሰን ለማድረግ ጥያቄ እንደሚያቀርቡ የገለጹት ደግሞ የስራና ክህሎት ሚኒስቴር ዴኤታ ዳንኤል ተሬሳ ናቸው። በመሆኑም መንግስት ለጥያቄያቸው መልስ ለመስጠት ከሰራተኞችና አሰሪዎች ኮንፌዴሬሽን ጋር በመተባበር የዝቅተኛ ደሞዝ ወለልን የሚወስን ቦርድ እንዲቋቋም ለማድረግ ህጎችን በማውጣት ወደ መጨረሻው ሂደት ላይ መደረሱን አስታውቀዋል። የሚወጡ ህጎች ተፈጻሚ ሆነው ካለቁ በኋላም በጥናት ላይ የተመሰረተ የዝቅተኛ ደሞዝ ወለል ቦርድ እንዲቋቋም ያነሱት ዴታው በማስረጃ ላይ የተመሰረተ ስራዎች እንደሚሰሩም ገልጸዋል። በዚህም የሰራተኞችን ችግር በመቅረፍ መብታቸውን ጠብቀው እንዲሰሩ ይደረጋል ብለዋል። ሰራተኞች ብዙ ጊዜ የሚኒመም የዝቅተኛ ደሞዝ ጥያቄዎችን ያነሳሉ። ያንን ደግሞ መንግስት ምላሽ ለመስጠት ከሰራተኛ እንዲሁም ከአሰሪ ኮንፌዴሬሽኖች ጋር በጋራ በመሆን ቦርድ እንዲቋቋም
እንዲቋቋም ህጎችን ወደ ማጠቃለል ወይም ደግሞ ወደ መጨረሻ አካባቢ ደርሷል ማለት ነው። ያ ሲሆን ምንድነው ቦርዱ ይቋቋምና የዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል። ጥናት ላይ የተመሰረተ ኤቪደንስ ማስረጃ ላይ የተመሰረተ ስራዎች ይሰራሉ። ያም ወደፊት ይሄዳል። አጠቃላይ የሰራተኞችን ጥቅም የሰራተኞችን ችግሮችም እየቀረፈ የመብታቸውንም ክብራቸውን ጠብቀው እንዲሰሩ ይደረጋል ማለት ነው። ሚኒስትር ዴኤታው አያይዘውም ከዚህ በተጨማሪ ቀደም ሲል ለአሰሪዎችና ሰራተኞች ተግዳሮት የነበሩ ህጎችን በማሻሻል ለሁሉም ምቹ እንዲሆኑ ለማድረግ እየተሰራ እንደሚገኝ አስታውቀዋል። በተለይም የግል ሰራተኞችን ጥያቄ ይመልሳል ተብሎ የሚጠበቀው የዝቅተኛ ደሞዝ ወለል ውሳኔ ለማግኘት ወደ መጨረሻው ሂደት ላይ እንደሚገኝ የተገለጸ ሲሆን በትክክል መቼ ውሳኔ ተሰጥቶበት እንደሚጸድቅና ወደ ስራ እንደሚገባ ግን በግልጽ አልተነገረም። በጸጥታ ስጋትና ተያያዥ ችግሮች ምክንያት ትምህርት ሚኒስቴር የመደበላቸውን ተማሪዎች ሙሉ በሙሉ መቀበል እንዳልቻሉ ዩኒቨርሲቲዎች አስታወቁ። የመቀሌና አዲግራት ዩኒቨርሲቲዎች በትግራይ ክልል አልፎ አልፎ በሚስተዋሉ የጸጥታ ስጋቶችና በተያያዥ ገፊ ምክንያቶች ትምህርት ሚኒስቴር በ2018 ዓ.ም የመደበላቸውን የተማሪዎች ቁጥር ሙሉ በሙሉ መቀበል አለመቻላቸውን ለአሃዱ አስታውቀዋል። የመቀሌ ዩኒቨርሲቲ የኮሚኒኬሽን ኃላፊ የሆኑት አቶ ያፊድ ታደሰ በ2018 ዓ.ም በትምህርት ሚኒስቴር ምደባ መሰረት በመደበኛው 2034 ተማሪዎች የተመደቡ ሲሆን በሪሜዲያል ፕሮግራም ደግሞ 624 ተማሪዎች ናቸው ሲሉ ለአሃዱ ተናግረዋል። በጠቅላላው ወደ ዩኒቨርሲቲው ከተመደቡት 2658 ተማሪዎች መካከል ገብተው ትምህርታቸውን እየተከታተሉ የሚገኙት 2410 ናቸው። ቀሪዎቹ ማለትም 248 የሚሆኑት ደግሞ እስካሁን ድረስ በትምህርት ገበታቸው ላይ አልተገኙም ሲሉ አቶ ያፊት ታደሰ ለአሃዱ ገልጸዋል። ለዚህ ምክንያት የሆነው ደግሞ አንዳንዶቹ በአዲስ አበባ ዩኒቨርሲቲ ከፍለው መማር የሚችሉ ስለሆኑ እንዲሁም አንዳንዶቹ ደግሞ በቤተሰብ ጫና ምክንያት ርቀው እንዳይሄዱ ስለሚደረጉ ሊሆን ይችላል ሲሉ ጠቁመዋል። 2018 ዓመተ ምህረት አዲስ ፍሬሽ ተማሪዎች ተቀብለዋል። ከትምህርት ሚኒስቴር የተመደቡ በሬሜዲያል ወይ ደግሞ አምና ያስተማርናቸው አሉ። በፍሬሽ የተቀበልናቸው እነሱ 624 ናቸው። ትምህርት ሚኒስቴር የተመደቡልን ደግሞ 2034 ነበሩ። ስለዚህ በጠቅላላ 2658 አካባቢ ተማሪዎች ወደ መቀሌ ዩኒቨርሲቲ በፍሬሽ መልክ ተቀብለናል ማለት ነው። ያው እንደምታውቀው በተለያዩ ምክንያት የመጡም በትራንስፈርም የሄዱ የመጡ ይኖራሉ። አክቹዋሊ የተቀበልነው አሁን እጃችን ያለው ፍሬሽ ተማሪዎች 2410 ተማሪዎች ነው ላይ ያሉ ማለት ነው። ስለዚህ ቢያንስ ወደ 200 አካባቢ ተማሪዎች ያልተመዘገቡ ወይ ደግሞ ወደኛ ያልተቀላቀሉ የተገነዘብ ነው። በተጨማሪም የአዲግራት ዩኒቨርሲቲ ተጠባባቂ ፕሬዝዳንት የሆኑት ዶክተር ገብረ ሚካኤል ወልደ ሚካኤል በ2018 ዓ.ም ትምህርት ሚኒስቴር በመደበኛ 800 ተማሪዎችንና በሬሜዲያል ፕሮግራም ደግሞ 4000 ተማሪዎችን ወደ ዩኒቨርሲቲው እንዲገቡ መድቧል ሲሉ ለአሃዱ ተናግረዋል። በዚህም በመደበኛው ከተመደቡት ተማሪዎች ውስጥ አብዛኞቹ ወደ ዩኒቨርሲቲው ገብተዋል ያሉ ሲሆን በሪሜዲያል የተመደቡት ተማሪዎች ግን ሙሉ በሙሉ እስካሁን እንዳልገቡ ተጠባባቂ ፕሬዝዳንቱ ለአሃዱ አስታውቀዋል። ወደ ዩኒቨርሲቲው የተመደቡ ተማሪዎች ሙሉ በሙሉ እንዳይገቡ እንደ ገፊ ምክንያትነት የሚነሱት በክልሉ አልፎ አልፎ የሚታዩ የጸጥታ ስጋቶች፣ የትራንስፖርት ችግርና አንዳንዶች ደግሞ በግል በራሳቸው በአካባቢያቸው በሚገኙ የከፍተኛ ትምህርት ተቋማት የመማር ፍላጎት ስለሚኖራቸው ነው ሲሉ የዩኒቨርሲቲው ተጠባባቂ ፕሬዝዳንት አስታውቀዋል። ዘንድሮ ከተመድ 800 ምናምን አካባቢ ፍሬሽ ተመድበዋል። 17 12 ላይ የተፈተኑት ሪሜዲያል ደግሞ 4100 አካባቢ ተመድበዋል። ቶታሉ 4900 አካባቢ ተማሪ እኛ ጋር ፕሌስ ተደርጓል። ሪሜዲያል ጋር ደራንም ብላር ግን ኦልሞድ አብዛኛው መጥተዋል። ምና ሪሜዲያል የነበርም ስለነበረን ወደ 2000 አካባቢ ተማሪ አለ ፍሬሽ ማን የገባው። ቶታል በዩኒቨርሲቲ ደረጃ በረጋግታ 7930 ተማሪ አለን ሪሜዲያል ውጭ አሁን ከሚገቡት ውጭ የቀሩ ይኖራሉ የተወሰኑ ወደ በእርግጥ በፐርሰንት አላልኩም ግን የቀሩ ተማሪዎች አሉ። ክላስ ትራንስፈርም አንዳንድ ምክንያት ምናምን እያመጡ ከትምህርት ሚኒስቴርም ድጋፍ እያጻፉ ቶቶንም 100% ገብቷል ማለት አንችልም። ግን የነበረው ጦርነት ምናምን ስጋት ሊኖራቸው ይችላል። ነገር ግን ዩኒቨርሲቲያችን ሀገሪቷ ወይም የክልሉ ከነበረው ጦርነት አንጻር ለዛ ሊሆን ይችላል ብዬ ገምታለሁ። ነገር ግን ዩኒቨርሲቲዎቹ በሰሜኑ ጦርነት ምክንያት ጉዳት ደርሶባቸው የነበረ ቢሆንም በአሁኑ ወቅት በክልሉ ጊዜያዊ አስተዳደርና በፌዴራል መንግስቱ በተደረገ ድጋፍ ተቋማቱ ጥሩ በሚባል ደረጃ ላይ ሆነው አገልግሎት እየሰጡ እንደሚገኙ አስታውቀዋል። የሰላሙም ጉዳይ ለተማሪዎች አስጊ አይደለም ሲሉ አክለው ገልጸዋል።
ወደ ውጭ አንኳር ዘገባዎቻችን ስናልፍ የምዕራብ አፍሪካ መንግስታት የኢኮኖሚ ማህበረሰብ ኢኮዋስ በጊኒ ቢሳው አስቸኳይ ፕሬዝደንታዊ ምርጫ እንዲካሄድ ሲል ጠየቀ። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ የጊኒ ቢሳውን ህገ መንግስታዊ ስርዓት ወደ ነበረበት ለመመለስ በአስቸኳይ ፕሬዝደንታዊ ምርጫ እንዲደረግ ሲል ጠይቋል። ድርጅቱ ይህንን ማሳሰቢያ የሰጠው ጊኒ ቢሳው በወታደራዊ መንግስት እጅ ከወደቀች አንድ ሳምንታት ሲሞላት ነው። የሴራሊዮን ፕሬዝደንትና የኢኮዋስ ሊቀመንበር የሆኑት ማዳ ባዮ ባለፈው ሳምንት ረቡዕ ዕለት የሀገሪቱን ስልጣነ መንበር በኃይል ከተቆጣጠረው ወታደራዊ ቡድን ጋር በሀገሪቱ የፖለቲካ ውጥረት ሁኔታ ላይ ውይይት አድርገዋል። በዚህ ውይይትም የህብረቱ ሊቀመንበር ባዮ በጊኒ ቢሳው የሰላማዊ ሰዎችን ሞትና መፈናቀል ለማስቆም ፕሬዝደንታዊ ምርጫ እንዲጀመር ሲሉ ጠይቀዋል። የምዕራብ አፍሪካ ኢኮኖሚ ማህበረሰብ ከፍተኛ የሽምግልና የልዑካን ቡድን ከጊኒ ቢሳው የሽግግር መሪዎች ጋር ባለፈው ሳምንት በሀገሪቱ የተቀሰቀሰውን ወታደራዊ መፈንቅለ መንግስት ተከትሎ የተፈጠረውን የፖለቲካ ቀውስ በሰላማዊ መንገድ ለመፍታት ምርጫውን ማስቀጠል የግድ ነው ሲል ገልጿል። በሌላ በኩል የተባበሩት መንግስታት ድርጅት የምዕራብ አፍሪካና የሳህል ተወካይ ሊዮናርዶ ስቲማኦ ግን የሀገሪቱ ብሔራዊ ምርጫ ኮሚሽን በኢኳስ የተጠየቀውን የፕሬዝደንታዊና የህግ አውጭ ምርጫ ውጤት ይፋ ለማድረግ የሚያስችል አቅም እንደሌለው ተናግረዋል። ለዚህ ምክንያቱም የሁሉንም የድምፅ ውጤቶች በወቅቱ መሰብሰብ አለመቻሉ ነው ሲሉ አክለው ገልጸዋል። ዘገባው የአናዶሉ ነው። የሩሲያው ፓርላማ ከህንድ ጋር ወታደራዊ ትብብር ለማድረግ የሚያስችላውን የውሳኔ ሀሳብ በሙሉ ድምፅ አጸደቀ። የሩሲያ ምክር ቤት ስቴት ዱማ ከህንድ ጋር የወታደራዊ ስምምነት ለማድረግ የሚያስችል ረቂቅ ውሳኔ በሙሉ ድምፅ አጽድቋል። ፓርላማው ይህንን ውሳኔ የወሰነው ፕሬዝደንት ቭላዲሚር ፑቲን በተያዘው ሳምንት መጨረሻ በህንድ ጉብኝት ያደርጋሉ ተብሎ እየተጠበቁ ባለበት በዚህ ወቅት ነው። ስምምነቱ የጸደቀው ትላንት ምሽት በስቴት ዱማ ጠቅላላ ጉባኤ ላይ መሆኑም ተገልጿል። ዘገባው የሮይተርስ ነው።